ሰላም ውድ የድል ቤት የዩቲዩብ ቻናል ተከታታዮች እንዴት አላችሁ? እንዴት ሰንብታችኋል? ዛሬም ደግሞ እንደገና በሌላ ቪዲዮ ተገናኘን። እንኳን ወደ ድል ቤት የዩቲዩብ ቻናል በሰላም መጣችሁ። ዛሬ ያለፈው ህይወታችንን ረስተን አዲስ እርምጃ ስለመጀመር እናወራለን። ከትላንትናው ህይወታችሁ ሙቭ አድርጋችሁ ግን ደግሞ ሰዎች የትላንት ህይወታችሁን አረሳ ብሎ በዛ እየወቀሷችሁ እየኮነናችሁ እናንተም ደግሞ ለዛ ወቀሳ እጅ እየሰጣችሁ ያላችሁ ሰዎች፣ ይሁንታን እየሰጣችሁ ያላችሁ ሰዎች ደግሞ ማድረግ ስላለባችሁ ነገር የጠቀመኝን እኔም የተጠቀምኩበትን ሰዎችን ተጠቅመው የወጡበትን ዘዴዎች ነው በዚህ የዚህኛው ሴሽን ላይ የምናወራው ማለት ነው። ስለዚህ ይህ ዩቲዩብ ቪዲዮ ይጠቅማል ብላችሁ የምታስቡ ሰዎች ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ የድል ቤት ቤተሰብ ሁኑ። ብዙ ሰው ትላንትናው ላይ በተለያየ ነገሮቹ ላይ ሊወድቅ ይችላል፣ ሊነሳ ይችላል፣ ብዙ ስህተቶችን ሊሰራ ይችላል፣ የማይፈልግበት ህይወት ውስጥ ሊኖር ይችላል። የትላንት ያለው ነገር ሁሉ ፍርስርስ ያለበት ብዙ ሰዎች ሊኖሩ ይችላሉ። ግን አንዳንድ ሰዎች በጣም በዛ በትላንትናቸው ነገር ተምረው ሙቭ ማድረግ ሲችሉ ታያላችሁ። አንዳንድ ሰዎች ደግሞ ከዛ ነገር መላቀቅ አቅቷቸው መተው አንድ እርምጃ ወደፊት መራመድ አቅቷቸው እዛ ነገር ውስጥ ሲዋጡ ታያላችሁ። ከዛ ደግሞ እግዚአብሔር ረድቷቸው እነሱም በራሳቸው ጥረትን ታግሶ በቃ የትላንትናውን ቆሻሻቸውን አራግፈው እንደገና ሲቆሙ ደግሞ ሰዎች የዛሬ ማንነታቸውን ከመቀበል ይልቅ የትላንትና ማንነታቸው ላይ ስታክ ይቆያሉና ሙቭ ማድረግ ያቀተናል። በቃ እንደዚህ ነኝ እንዲህ ብለን ስታክ እንድናደርግ ያደርገናል። ሰሞኑን አይታችሁ ከሆነ ይሄ በምስሉ ላይ የማደርግላችሁ እህቴ ናንሲ ትባለች ወይም ዮርዳኖስ። እንግዲህ የእሷ ሰርግ በጣም ፌመስ ሆኖ ነበረ። በጣም ብዙ ሰው መነጋገሪያ ያደርጎት ነበረ። ብዙ የዩቲዩብ ቻናሎችን ዘግበውታል ምናምን። እኔም አይቼዋለሁ ፐርሰናሊ በቲክቶክን በምንም የምከታተላት። ሜቢ በዚህ አጋጣሚ የማታውቋት ሰዎች ካላችሁ ቲክታከር ናት። በደንብ ቲክታክ የምትሰራ ያለፈ ህይወቷን በደንብ በቃ ያሸነፈች እህት ናት። ትዳር ነበራት፣ ትዳሯ ፈርሶ ሲንግል ማሞና የምትሰራ ናት። እሷ ያን ያህልም እዛ ላይ ፎከስ አድርጋ አታወራም። ግን ያለፈ ህይወቷ ትክክል እንዳለ ባልሆነ መልኩ ያው ፍቺ እንደተደመደመ ምናምን የሚታወቅ ነው። እግዚአብሔር ከሷት ደግሞ መንገዱ እንዴት ነው፣ ምን ያህል ጊዜ ፈጀ፣ ያኛው ትዳሯ ለምን ተፈታ ምናምን የሚል ዲቴል ውስጥ አልገባም። እሱ ብዙ አይደለም። ፖይንቴ ግን ዛሬ ተቀይራ እግዚአብሔር ረቷት ከሆኑ ዓመታት በኋላ ሌላ ሰው ሰጥቷት ደግሞ በክብር እንደገና ስታገባ አየሁኝ። ዊች ኢዝ ሁለተኛ ጋብቻን የማበረታታ ሰው አይደለሁም። እግዚአብሔር ከረዳን በቃል ኪዳን በገባንበት ትዳር ውስጥ ነው መጨረሻችን። እንዲሁም ፍቺ ምንም የእግዚአብሔር ፈቃድ የለበትም። እሷ በዓለም ነበረችም አላቅም። በጣም ብዙ ዲቴሏ ምን ታዘብኩኝ መሰላችሁ? ግን በጣም ብዙ ሰው ዛሬ የደረሰችበትን፣ ዛሬ ያለችበትን፣ ዛሬ እንቆመችበትን ነገር ከማንሳት ይልቅ በጣም ብዙ ሰው ትላንትናዋን እያነሳ ሲኮንናት የድሮ ቪዲዮቿን ሲያወጡ ምናምን አየውና እሷ እኮ ከዛ ህይወት ተራምዳ ወጣለች። ያ ልክ ሆነ ልክ አልሆነ ያ ትላንት የሚባል ላይ መታ ትላንት አድርገው ዛሬ የሚባል አዲስ ህይወት ጀምራለች። ግን ብዙዎቻችን የትላንት ማንነቷን አግዝፈን የምናወራው ይሄ እንደ ምሳሌ የመጣው እንጂ በዙሪያችሁ፣ በጎረቤታችሁ፣ በአካባቢያችሁ ኢቭን በራሳችሁ ታሪክ እኮ በጣም ትላንትናዎቻችንን አሁን እዚህ እንደው ሚዲያ ላይ ሁሉንም ማናወራው እኔንም ጨምሮ ነው የምላችሁ። ብዙ ታሪክ አለ እግዚአብሔር የከደነልን የማረን ይቅር ያለን ተሰነካክለን እንዳንጠፋ እግዚአብሔር የማረን በቃ ብዙ እኮ እውነቴን እኮ ነው። በጣም ብዙ እግዚአብሔር ማለት ሰው እግዚአብሔር እንደሚያየው ቢያየን ኖሮ ምህረትን ማድረግ የማይችለው ብዙ ጉዶቻችን አሉ፣ ብዙ ስህተቶቻችን አሉ። ብዙ ያበላሸነው በወጣትነታችን፣ በልጅነታችን፣ በማወቅም ባለማወቅም በድፍረትም ይሆናል ብለን በሞከርናቸው በጣም ብዙ የህይወት ክፍሎቻችን የሰራናቸው ስህተቶች ይኖራሉ። መቼም ሰው ሆኖ የማይሳሳት ሰው ሆኖ የማያጠፋ ሰው ሆኖ በቃ ባልተገባ መንገድ ላሄድ የሚችል ሰው የለም። ግን ምንድነው ነው እንዴት ወጣ ነው ያሁን ላይ ከዛ ስህተቱ ምን ያህል ተማረ ነው፣ ከዛ ስህተቱ ምን ያህል ሙቭ አደረገ ነው። እኔ በጣም ፖይንት አድርጌ ማየት የምፈልገው ማለት ነው። ስህተት እንሰራለን፣ እንሳሳታለን። ግን ደግሞ እዛ ስህተት ውስጥ አለመቆየት፣ በዛ ስህተት ውስጥ ኢንተርቴን አለማድረግ፣ በዛ ስህተት ውስጥ ልክ ነኝ ብሎ
ራስን የሆነ ከዘስተት ጋር ለማዋሃድ አለመሞከር ነው በጣም ጤነኝነት፣ ለመዳንም ፈውስ የሚሆነው። አንዳንድ ሰዎች አይታችኋል፣ ትዳራቸው ፈርሰ ወይም የማይሆን ሪሌሽንሽፕ ውስጥ ገብተው ምናምን ለአመታት እንዲያደርጎኝ እንዲተደርጌ በዚህ ገብቼ ምናምን ከሚል ወቀሳ አይወጡም። የኔ ኃላፊነት እዛ ነገር ውስጥ ምን ነበረ፣ እኔ ምን ነበር የተሳሳትኩት ምናምን ብለው ሙቭ ማድረግ አይችሉም፣ አይፈልጉም። አንዳንዶች ሰዎች ደግሞ በቃ ክትክታቸው ይወጣል። ከዚህ በኋላ እኔ ምን ባደርግስ በቃ ቆይ እንግዲህ እኔ ህይወት ይላሉ። ግን ማምሻ እድሜ ነው ይላል አይደል? ባለን ጊዜ በቃ በባይዘዌ ሪሌሽንሽፕ እንደምሳሌ ያነሳን እንጂ በገንዘብ አያያዝ ቢሆን በትዳራችን ውስጥ ባለን ፐርሰናሊቲ ቢሄቪየር ቢሆን በብዙ ነገር ማስተካከል የሚገባን ነገር ካለ አልመሸም። አዎ ስህተት ሰርተናል። አዎ ትናንት ትክክል አልኖርም። አዎ አበለሻሽተናል። ግን እዛ ስህተት ውስጥ እዛ የተበለሻሸ ነገር ውስጥ ከመቆየት እዛ ጭቃ ውስጥ ከመቆየት ይልቅ ጭቃ መሆኑን ቆሻሻ መሆኑን ተረተን ወተን ታጥበን ንጹህ ለብሰን እንደገና ጭቃ ውስጥ እንዳንገባ እየተጠነቀቅን መኖር ከቻለን ከትላንትና ስህተታችን ከትላንትና ስኬታችን ይልቅ ነገ የሚጠብቀን ስኬታችን አክሊላችን በጣም ትልቅ ነው። ይሄ በመንፈሳዊ ማለት በመንፈሳዊም አረዳድ ላይ ያለን አይደል? ኢየሱስ ክርስቶስ ያችን ሴት ታስታውሳላችሁ አይደል? ኃጢአት ሰርታለች፣ አመንዝራ ናት፣ እንዴት ወደ እርሱ ትመጣለች ምናምን ብለው በጣም ደቀ መዛሙርቶቹ የትላንትና ስህተቷን በጣም አጉልተው ሊያወሩ ሊያገዝፉ ሊያሳዩ ሳያውቅ አይደለም፣ አምላክ ነው ሁሉን ያውቃል። ምንድን ነው ያለው? አንቺ ሴት ኃጢአትሽ ተሰርዩልሻል፣ ዳግመኛ ኃጢአትን እንዳትሰሪ። በቃ ፖይንቱ እሱ ነው። በቃ እግዚአብሔርም ሲምረን እንደዛ ነው። ዳግመኛ ያንን ኃጢአት እንዳንሰራ ነው። ዳግመኛ ያንን ልምምድ እንዳንሰራ ነው እንጂ ትላንት ተሳስቼ ነበረ ልክ አልነበርኩም ምናምን እያለ መተከዝ ወይም ራሳችንን በቃ በዛ ማንነት ውስጥ ማሳወቅ፣ በቃ በዛ ታይትል ውስጥ ራሳችንን ማስቀመጥ፣ ይሄ ምንም ለለውጥ አያደርገንም። በስነ ልቦና ብትሄዱ፣ በሃይማኖት ብትሄዱ ሴጣን ብዙ ጊዜ በሃይማኖት ብትሄዱ ብዙ ጊዜ ከሳሾቻችን ዙሪያችን ያሉ ሰዎች ከሰማችኋቸው ዛሬ ያሳካችሁትን ዛሬ የቆማችሁትን አይደለም ማየት የሚፈልጉት። ትላንት ያደለጣችሁን ድንጋይ፣ ትላንት የመታችሁን እንቅፋት፣ ትላንት የነበራችሁበትን ቦታ ነው ሊስቧችሁ የሚፈልጉት። እስፔሻሊ በጣም ከአብሮ አደግ ከአብሮ አትሰደድ ይባላል አይደል? ቅርባችሁ ታሪካችሁን የሚያውቁ ሂስትሪያችሁን የሚያውቁ በቃ ትላንትናችሁ ውስጥ በደንብ የነበሩ ሰዎች ከእናንተ ጋር ሙቮን ማድረግ ያቀታቸዋል። እናንተ እኮ ያንን ታሪክ ትታችሁት ሙቭ አድርጋችሁ አዲስ ታሪክ አዲስ ኑሮ እየኖራችሁ ነው። ግን እነሱ እዛ ስታክ ያደርጋሉ። ድላ ያቺ ትላንት እንዲያደረገችሁ ትላንት እንዲሆነችሁ ትላንት ለዚህ የገባችሁ ብለው እነሱ ትላንት ላይ እኔ እኮ ከትላንቱ ወጥቼ ሙቭ አድርጌ ንስሐም ከሆነ ከአምላኬ ጋር ንስሐ አድርጌ የህይወት አቋም መለወጥ ካለብኝ የህይወት አቋም ቀይሬ ይቅርታ ማለት ያለብኝን ይቅር ብዬ ከስህተቴ ተምሬ ለነገ ይጠቅመኛል የምለውን ስንቆች ይዤ እኮ ሌላ ህይወት ላይ ይጃሉ። እኔ እንኳን የጉዳዩ ባለቤት እኮ ረስቼው ሌላ ማንነት ላይ ሆኛለሁ። ግን ዙሪያችን ያሉ ሰዎች ያንን አፕሪሺየት ማድረግ ስፔሻሊ ይቅርታ አድርጉልኝ፣ በሀበሻ ሶሳይቲ ውስጥ ያንን ነገር መቀበል ያቅተናል። በቃ አመንዝራ ናት፣ ሰነፍ ናት፣ ወረኛ ናት፣ አሜተኛ ናት፣ እንደዚህ ነው፣ የካደ ነው፣ ይሄን ያረገ ነው፣ ጠጪ ነበረ፣ ቃሚ ነበረ የሚለው ዛሬስ የሚለውን ነገር ማምጣት ትተው ነበረ የምንለውን ታርጋ ነው የሚያመጡልን ማለት ነው። ስለዚህ እዚህ ውስጥ እኛ ምን ማድረግ አለብን? ከነዚህ ሰዎች ከአንካ ሰላንቲያ እኔ ተለውጫለሁ፣ እኔ ሙቭ አድርጌያለሁ ምናምን ብለን ማውራት አለብን ወይ ካላችሁ በፍጹም በጭራሽ ማለት ነው። አንደኛው በመንፈሳዊ ይዘት ቢሆን ከሳሻችን ዲያብሎስ ሁልጊዜም ዙሪያችን ይዞራል፣ ሁልጊዜም ይከሰናል፣ ሁልጊዜም በቃ ሁልጊዜም የእግዚአብሔርን ምሕረት እንዳናይ የእግዚአብሔርን ይቅር እንዳንል ሙቭ እንዳናደርግ ያደርገናል። ያ አንዱ ሊይዘን ስለሚፈልግ ነው። በቃ ልትጸልዩ ስታስቡ፣ መንፈሳዊ አገልግሎት ልታገለግሉ ስታስቡ፣ አዲስ ህይወትን ልታደርጉ ስታስቡ ወደ እናንተ ወደ አይምሯችሁ የሚያመጣላችሁ አንቺ እኮ እንዲያደረግሽልሽ አንቺ እኮ እንዲሆንሽልሽ በምን እንደዚህ ምናምን የሚል ነገር ነው የሚያመጣላችሁ። እና ከዛ ያንን ሰብታችሁ ከተቀመጣችሁ ምንድን ነው መሰላችሁ የምትሆኑት? ከትላንትና የባሰ ስህተት ውስጥ ነው የምትገቡት። ምንም አትሻሻሉ፣ ምንም ሙቭ አታደርጉም። የእውነቴን ነው የምላችሁ፣ ሰው ነው የምትሆኑት። እንደውም በጣም አሻሽላችሁት ያንን ኃጢአት ደግማችሁ ነው የምትሰሩት። ስለዚህ አትስሙት።
በቃ አንደኛ በክርስትና እምነት የምታምኑ ከሆነ እግዚአብሔር የምህረት አምላክ ነው፣ የይቅርታ አምላክ ነው። ሰዎችን ሁሉ ለማሳመን ከመሄዳችሁ በፊት ከአምላካችሁ ጋር በትክክል አወራችሁ፣ በትክክል ምህረት መጠየቅ በሚገባችሁ፣ ይቅርታ መጠየቅ በሚገባችሁ፣ ንስሐ መግባት በሚገባችሁ ነገር በደንብ ንስሐ ገቡ። እናንተም ስህተታችሁን አድሚን አድርጉት፣ በደንብ ወቁት ምን እንደተሳሳታችሁ። በቃ ተሳስታችሁ ያመለጣችሁ የደቀቀ የከሰረ የነደደ ብዙ ነገር ይኖራል። እሱን ሁሉ ረስታችሁ እግዚአብሔር ፊት ምህረት መጠየቅ ንስሐ መግባት ካለባችሁ በጣም እሱን አበረታታለሁ። በጣም ማለት የግል የጥሞና ጊዜ በጣም ማለት ጥሩ ነው። በስነ ልቦናም ከሆነ ደግሞ በቃ ሳይካትሪስቶች ማናገር፣ ከዛ ያንን ትዝታ ሊቀሰቅሰን ያንን ቁስል ሊያስታውሰን ከሚችል ነገር በጣም ሙቭ ማድረግ በጣም ማለት ነው በጣም እሱ ይጠቅማል። እዛ ትዝታ ውስጥ እዛ ነገሩን ሊያስታውሰን የሚችል ያንን ስህተታችንን ደግሞ ሊቆሰቁስብን የሚችለውን ቁስል በፍጹም አለመስማት፣ ከዛ ነገር ሙቭ ማድረግ ቆንጆ ነው። ብሶተኛ እንዳሉ ያንን ታሪክ ደጋግማችሁ አታውሽ። እኔ ትናንት እንደዚህ አድርጌ በዚህ ገብቼ ይህንን በድዬ ምናምን የሚለውን ነገር አታውት። በቃ ትላንት እንደዚህ ነበር፣ በቃ አለቀ። ትላንት አለፈ እኮ በቃ ትላንት ሌላ ቀን አይደል? ዛሬ ሌላ እጃችን ላይ ያለው ማለት። ስለዚህ በትላንት የሚኖር ሰው የለም። ከትላንት አንማር እያልኩኝ አይደለም። ከትላንት ስህተቶቻችን ቆም ብለን ራሳችንን አንገምግም እያልኩ አይደለም። በጭፍኑ ትላንት አለፈ ዛሬ አዲስ ቀን ነው ብለን ሞትን ካረግን ሌላ ደግሞ አዲስ ስህተት ነው የምንሰራው። ግን ትላንት ምን ነበር የኔ ስህተት? ለምሳሌ ፋይናንሻል ክራይሲስ ውስጥ ያለን ሰዎች ከሆኑ ኦኬ፣ ገንዘብ አያይዜ እንዴት ነበረ? ለምንድን ነው እዚህ ክራይሲስ ውስጥ እንደገባ ያደረገኝ? ትዳሬ በጣም ኮንፍሊክት እየበዛበት ወይም ደግሞ ትዳሬን አንድን ማድረግ አቅቶኝ ትክክል ባልሆነ ሁኔታ ትዳሬን በትኜ ከሆነ እየተኮነንኩኝ በዛ ኃጢአት ውስጥ ተመልሼ እንትን እያልኩ ከምኖር ከቻልን በጣም ሪሌሽንሽፑን እንደገና ሜክ ማድረግ ከቻለን ጥሩ። ካልቻለን ደግሞ እንዲያርጎኝ ነው እንዲያርጊያት ነው በዚህ ገብቶ እያለ ደግመን ያን እያወራን ተመልሰን ከህግ በሽታ ውስጥ ህመም ውስጥ ከመቆየት ይልቅ ሙቭ ማድረግ ስህተት ምን ነበረ? ለዛ የኔ ኮንትሪቢሽን ምን ነበረ? ብዙዎቻችን የምናየው ሌላውን ሰው ስህተት ስለሆነ ምን ነበረ? ያለ ጊዜ ነው የገባሁት፣ ትዕግስት አልባ ነበርኩኝ፣ ሳይካትሪስት ማየት ይጠበቅብኝ፣ የሃይማኖት ትምህርቶች ጋር ጉድለት ይኖረኝ፣ ምንድን ነው የኔ ስህተት? ምን ላድርግ? ምን ላስተካክል ብላችሁ ራሳችሁን በደንብ ጠይቁ። የዛን ጊዜ ስህተታችሁ ምን እንደነበረ፣ ምን እንደተሳሳታችሁ፣ ምን ማስተካከል እንዳለባችሁ ኩልል ብሎ ይታያል፣ ካልዋሸን በስተቀር ማለት ነው። ግን አንዳንዴ ምን ይሆናል መሰላችሁ? የሆነ ሾህን በሾህ አይነት ነገሮች ብዙ ሰው ሲገባበት ከድጡ ወደ ማጡ አይነት ህይወት የምንኖረው ለዛ ይመስለኛል። አንዳንድ ሰው አይታችኋል፣ ዘመኑን ሙሉ ስህተት እየሰራ የሚኖር ሰው ዘመኑን ሙሉ እንዲህ ከላይ አይማርም እንዴ በቃ ወጣቱ ነው ይሄን አጠፋ አሁንም የምትሉ ለምን እንደሆነ ታውቃላችሁ? ቆም ብሎ ማሰብ አይፈልግም። ቆም ብሎ የዛ ስህተት ትላንት የሰራው ስህተት ኃላፊነት መውሰድ አይፈልግም። ራሱን ማየት አይፈልግም። እና ለመርሳት በቃ የሆነ ሪቬንጅ ለማድረግ ተመልሶ ሌላ ሲያደርግ መውጫው ነው የሚጠፋው። እና ቆም አድርጉ፣ ፍሬን ያዙ። ሰው በቃ ቆም ብላችሁ ስህተት ነበረ ሰበብ መፈለግ አይደለም። ባይዘው የግቢ አስተዳደጌ ነው ቤተሰቦች እንትኑ ምናምን አይደለም። በቃ እዚያ ነገር ውስጥ ኃላፊነት ውሰዱ። ዘንዲል አድርጉ። እንዳልኳችሁ ምህረት ማድረግ ኮሚኒኬት ማድረግ ምናምን የሚገባችሁ ነገር ከሆነ ከዛ ግን ጨርሳችሁ ምንም ማድረግ የማትችሉት ነገር ከሆነ ንስሐ ገብታችሁ ሙሉን አድርጉ። ነገሩን ለመርሳት ሞክሩት፣ አታውሩት። እሱን ነገር ሊያስታውሳችሁ ከሚችል ኢንቫይሮመንት ሽሹ፣ ራቁ። በቃ ይሄ በእውነቴን ነው የምላችሁ። በየትኛውም ጉዳይ ነው የምላችሁ። በየትኛውም ጉዳይ መጠጥ እያስቸገራችሁ፣ ጫት እያስቸገራችሁ፣ ሱስ እያስቸገራችሁ ካላችሁ ከተመሳሳይ ጓደኛ ከተመሳሳይ ኢንቫይሮመንት ጋር ሀሜት እያስቸገራችሁ ከተመሳሳይ ሰው ጋር እየዋላችሁ ያንን ማስተካከል አትችሉ። በቃ ስልኮቻችሁን ዝጉ። እነዛ እንድታሙ የሚያደርጓችሁ እንድትዋሹ የሚያደርጋችሁ ያልተገባ የህይወት ሱስ ውስጥ እንድትገቡ ከሚያደርጓችሁ ሰዎች ሽሹ፣ ሙቮን አድርጉ። በቃ ተንቀሳቀሱ። እንደዛ ሲሆን ለውጥ ይመጣል። ሲቀጥል ደግሞ በእናንተ ስህተት ምክንያት ሁሉም ነገር ትክክል እንዳልሆነ አታድርጉት። አንዳንድ ሰው ትዳራቸውን ፈቶ ትዳሮቻቸው ይበለሻሽና በቃ ትዳር የሚባለውን ተቋም ይጠሉታል። ትዳር ማለት ልክ አይደለም ብለው ያስተምራሉ። እኛ ፊት አላደረግን እንጂ ተቋሙ ትክክል ነው። እሺ ከሰው ጋር ግንኙነት
ጓደኝነት ከሰው ጋር ወዳጅነት ልክ አይደለም ብለው ያወራሉ። አንዳንድ ሰው በሰው ተሰብሮ ማለት ነው። ከሰው ጋር ጓደኝነት ወዳጅነት መመስረቱ አይደለም ልክ ያልሆነው። እኛ ጓደኝነቱን ስንመሰረት ገደብ አለማወቃችን ብዙ ነገሮች አሉ። ሪስፖንሲቢሊቲ ገንዘብ ያጠፋል፣ ገንዘብ ጥሩ አይደለም፣ የጥፋት ሁሉ ስር ነው። ገንዘቡ እኮ አይደለም፣ ገንዘቡን ማኔጅ ያደረግንበት መንገድ ነው። ሰው እኛን ራሳ ሪስፖንሲቢሊቲ የምንወስደው እና ኮሚኒኬሽን በጣም ብዙ ነገሮች አሉና ስለዚህ ኃላፊነት መውሰድ፣ በደንብ ነገሩን ዲል ማድረግ፣ ዘን ፋይናሊ መዝጋት እና ሙቭ ማድረግ። እነዚህ በጣም መሰረታዊ ነገሮች ናቸው። ከዛ ሙቭ አድርጋችሁ ደግሞ ተመሳሳይ ዲሲሽን ለመውሰድ ጊዜ ውሰዱ። በጣም ስፔሻሊ ይሄ አይዊሽ ትዳራችሁ ማንም ሰው አይበላሽበት። ትዳር ምንም በቃ መግቢያ እንጂ መውጫ የሌለው ተቋም ነው። ግን ደግሞ አንዳንድ የተፋተው አንዳንድ ሰው አይታችኋል፣ ፋታ አይወስዱም። ምን እንደነበረ ስህተታቸው ከዛ ሪሌሽንሽፕ ለምን እንዳሰራላቸው ኢቨን እንዳልተጋቡ ከአንድ ሪሌሽንሽፕ ወደ ሌላ ለምን እንደሆነ ሳያውቁ ሌላ ሰው ጋር ይዘላሉ። ታውት ትዳር ብቻ አይደለም፣ ከሰዎች ጋር ባለ ግንኙነት እንደተናካሽ ውሻ ከዛም የሚጣሉ ሰዎች አይታችሁ አታውቁም? ለምን እንደሆነ ታውቃላችሁ? ከዚችኛዋ ጋር ዛሬ ትጣላና ምን እንደሆነ ኃላፊነት መውሰድ ትታ ሌላኛው ዋጋ ትሄዳለች። ሴም ራሷን ስላልሰራች ሴም ፐርሶናሊቲ ይዛ ስለምትሄድ ከዛች ጋርም ከዛ ጋር ይነካከሳሉ ማለት። ስለዚህ ኤኒቲንግ ትናንት በህይወታችሁ ከነበረው ስህተት ብልህ ይማራል። ሰው ተማሩ፣ ኃላፊነት ውሰዱ። ዳግመኛ ያንን ነገር ላለመርሳት ጣሩ እንጂ ዓለም በቃ ጨለመ፣ ከዚህ በኋላ የኔ ነገር አበቃ፣ እኔ መነሳት አልችልም፣ እግዚአብሔር ይቅር አይለኝም፣ ሰው የሚባል ምናምን የሚባል ታሪክ የለም። እግዚአብሔር ይምራል። የእውነት በፍጹም ልባችን ሀሳባችን ንስሐ ከገባን ሲክስ ደግሞ ይከሳል። የእውነቴን ነው የምላችሁ። ሲያስተካክል ደግሞ ያስተካክላል። ዳግመኛ እድል እግዚአብሔር ይሰጣል። ዳግመኛ እድል አሁን ያልኳችሁ እህት ለምን እንዳገኘች ታውቃለች? ሺዝ ፖዘቲቭ። በእውነት የምትሰራቸው ነገሮች በጣም ደስ ይላሉ። አያታሉ ቲክታክ ላይ እና ሶ ፖዘቲቭ ሁኑ። በቃ ካለፈው ነገር ተማሩ እንጂ በጣም ዘወረስት የሆናችሁ አትሄዱ። ንቀናነታችሁን አትጣሉ። የምር ከትላንት ነገር ተምራችሁ በአዲስ መንነት ራሳችሁን ስሩ እና በቃ የሚባል ነገር የለም። ባይዘው እስከ የትኛውም እድሜ ማለት ነው ቢዝነስ ብትሉት ምንም ከሰዎች ጋር ያለ ግንኙነት ፐርሰናል ዴቨሎፕመንታችሁን መስራት የምትፈልጉ ቢሆን ኬሪራችሁን መቀየር የምትፈልጉ ትምህርት መማር የምትፈልጉ ትላንት በቃ ብዙ ነገር አዋክናችሁ ጊዜያችሁ ላይ ቀልዳችሁ ገንዘባችሁ ላይ ቀልዳችሁ ሰዎችን በአግባቡ መያዝ አቅቷችሁ ወይም በልክ ከሰዎች ጋር መቅረብ አቅቷችሁ ብዙ ነገራችሁን ያጣችሁ ሰዎች ካላችሁ ትላንት ነው እሱ። ዛሬ አዲስ ቀን እግዚአብሔር እድል ሰጥቶናል። ያለ ምክንያት እድሜ አይጨመርልንም። ያለ ምክንያት ምንም በቃ ስለዚህ በሮጠም አይደለም። በቃ እግዚአብሔር በቃ የሚምር እግዚአብሔር ይቅር የሚል እግዚአብሔር ነውና ከልባችን ግን ከዛ ስህተት ለመማር ባይዘው መንፈሳዊ ብቻ አታርጉት። ይሄ በምን ቤትኛውም ነው የምትምላችሁ። ሰው በቃ ከእንስሳ የሚለየው በማሰብ ነው። ሰው ከእንስሳ የሚለየው በማመዛዘን ነው። ስለዚህ አመዛዝኑ፣ ጊዜ ውሰዱ። ያን ከዛ ነገር አላስወጣ ከሚላችሁ ኢንቫይሮንመንት እራቁ። እራሳችሁ ላይ ስሩ። አንዳንዴ የሆነ ተአምራዊ ነገር አትጠብቁ። በቃ ዲሳይድ አድርጉ። በቃ በጣም ማለት ነው በጣም ወጣቶች በተለይ እርሊ ስቴጅ ላይ ያላችሁ ትክክል ያሉ ነገር ላይ ልትገቡ ትችላላችሁ። ወጣትነት ራሱ በስተት የተሞላ ነው። ጥሩ ነው። በሳተሳሳቱ ምንም ሳታጠፉ ትክክል በሆነ መንገድ እየሄዳችሁ ያላችሁ ሰዎች ጎበዞች ሂዱ። ግን ደግሞ አንዳንዴ በመንፈሳዊ ቤተሰብም አድገን ብዙ ነገሮችንም የምናቆነን ትናንት አገልግለን ብዙ ልንወርቅ ልንተበተብ ልንሳሳት በቃ ሰውን አታድርግ ብለን በመከርነው ኃጢአት ሰው እንዴት ይሄን ያደርጋል ብለን በፈረድነው ልምምድ ውስጥ እኛም ተጠምደን ልንወርቅ እንችላለን። ወርቁ መቅረት ነው መጥፎ። ሰው ለመውጣት ምን እናድርግ ካላችሁኝ ቆም ብላችሁ ያለፋችሁበት መንገድ ገምግሙ። ኃላፊነቱ ራሳችሁ ውሰዱ። ቤተሰቤ ነው፣ ጓደኛዬ ናት፣ አስተዳደጌ ነው፣ እንትና ነው የሚለውን ጣት መቀሰር ትታችሁ ምንድን ነው እኔ ኮንትሪቢዩት ያደረግኩት? የእኔ ውሉ ምን ነበር? የእኔ ኮንትሪቢሽን ምን ነበር? እኔ ምን አድርጌ ነበር ብላችሁ በደንብ ኃላፊነት ውሰዱና ጥፋታችሁን ላይ ይሄንን ደግሞ የላችሁ ከቻላችሁ የእውነት እኔ መጽሐፍ በጣም መድኃኒት ነው ነግሬያችኋለሁ። ጻፉት። በቃ ምንድን ነው ትዳሬ እንዲፈርስ ያደረገው የኔ ጥፋት ምንድን ነው? ወይም ትዳራችሁ ሰላም እያጣ ያላችሁ ሰዎች ካላችሁ እውነቴን ነው የምላችሁ እንደ ሚስቴክ ጎደለኝ ነገር ምንድን ነው ማድረግ ኖሮብኝ እኔ ያላደረኩት? እንደ ባል እኔ ምን ጠፍቶብኝ ነው? ከልጆቻችሁ ጋር መግባባት አቅቷችሁ ከሆነ ምንድን ነው? ኦኬ ልጅ እያሉ አልሰራችሁም። አሁን አንዳንዴ
በቃ ልጅ እያሉ ነበር። በቃ አልሰራችሁም። ልጅ ሆኑ አሁን የሆነ ጉርምስና እድሜ ላይ ናቸው። ሰው አሁንም ቆም በሉ። ምንድን ነው ስህተቴ? ልጆቼ ጊዜ እየሰጡ አይደለም? አንደርስታንድ እያረኳቸው አይደለም? ምንድን ነው ኤቭሪ ችግር? እዚህ ውስጥ ብዙ ችግር ከታችሁ ማሰብ ትችላላችሁ። ብዙ ስህተት ከታችሁ ማሰብ ትችላላችሁ። እስትንፋስ እስካለ እግዚአብሔር አዲስ ቀን ህይወታችሁ ላይ እስካመጣ ድረስ የማይቀየር የማይለወጥ የማይሻሻል ምንም ነገር የለም። እኔ በእግዚአብሔር በዛ አምናለሁ። ደግሞ እግዚአብሔር ሲምር፣ እግዚአብሔር አዲስ ቀን ሲሰጥ፣ እግዚአብሔር ሲክስ ደግሞ በቃ የሆነ ሰንኮፉ ሳይኖር ይሄ ምንድን ምልክቱ ሳይኖር እስከ መጨረሻው ነው እና እናንተ ብቻ ኃይልን ወደሚሰጥ ወደ እግዚአብሔር ቅረቡ። በየትኛውም እምነት ብትሆኑ ራሳችሁ ላይ ስሩ፣ ቆም ብሉ፣ የጥሞና ጊዜ ውሰዱ፣ ራሳችሁን በደንብ አብዴት አድርጉ፣ ስሩ፣ ውሏችሁን ገምግሙ። ምንድነው አይምሯችሁን እየመገባችሁ ያላችሁት? ምንድነው? አንዳንድ ጊዜ በመንፈሳዊ ሕይወት እንደክማለን፣ መጸለይ ያቅተናል፣ ብዙ ዓመታትን ሳናገለግል ቆይተን ይሆናል፣ ክፉ ልምምድ ውስጥ ገብተን ይሆናል፣ ስድብ ይሆናል፣ ያስቸገረን ብዙ ማንነቶች ይኖራል። ስለዚህ ቆም በሉና ምንድን ነው እንዲህ ሊያረገኝ የቻለው ብላችሁ ራሳችሁን ገምግሙ፣ ኃላፊነት ውሰዱ፣ ሙቮን አድርጉ። ያንን ኢንቫይሮመንት ከሚያስታውሳችሁ ከዛ ልምምድ ውስጥ መልሶ ዳግመኛ ያንን ነገር ሊያስደርጋችሁ ከሚችል ነገር ውስጥ ውጡ። በጣም ከጸጸት ስሜት ውስጥ ውጡ። ኦልሬዲ አልፏል። ነገ አዲስ ቀን ነው። ዛሬ ደግሞ ተሰጥቶኛል። ስለዚህ ነገ ሲመጣ በዛሬ እንዳልጸጸት ዛሬ ምን ላድርግ ብላችሁ ራሳችሁን አብዴት አድርጉ። በደንብ አብዴት የሚደረግበት ጊዜ ላይ ስላለን ይሄ ሁሉን ግን ራሳችሁ መፈተሽ የምትችሉት ቀለል ብላችሁ ራሳችሁ መገምገም ስትችሉ፣ የጥሞና ጊዜ መውሰድ ስትችሉ፣ ከግርግሩ መውጣት ስትችሉ ስለሆነ አንዳንዴ በእውነቴን ነው ሶሻል ሚዲያውን ዝግትግት አርጋችሁ ስልካችሁን ከሰዎች ጋር ወሬን ቀንስ አርጋችሁ ሶሻል ኢንቮልቭመንታችሁን ቀንስ አርጋችሁ ራሳችሁን ፈትሹ። ጸጥ ብሎ የሰው ልጅ አይሄድም። ቆም ብሎ መፈተሽ ይፈልጋል። መኪና ጸጥ ብላ እንነዳ ማለት እያቀሰቀስን ቆመን ነው ረጅም መንገድ ስንሄድ። ልክ እንደዛ ነው እኛ ህይወታችን ብዙ ዘይት ብዙ ነዳጅ ብዙ ስህተት ውስጥ ሞልተን ስለምንሄድ ቆም ብለን ግምገማ ማድረግ አለብን፣ ግለሂስ ማድረግ አለብን። እና ምን ልላችሁ ነው ዛሬ የመጣሁት? አዲስ ጀንበር ይመጣል። እግዚአብሔር ይገዛል፣ እግዚአብሔር ይምራል፣ እንደገና እድል ይሰጣል። ስለዚህ በትላንት ጸጸት ውስጥ ሆናችሁ ዘመናችሁን አትጨርሱ። ማስተካከል የምትችሉት ነገር ካለ ዛሬ ማስተካከሉ። እንትን አያያዛችሁ፣ ይሉንታ የያዟችሁ ሰው ምን ይለኛል የሚለው ነገር አያያዛችሁ። ደግሞ መጨረሻ ላይ ምላችሁት በመሰላችሁ መለወጣችሁን ለሰዎች ኤክስፕሌን አታድርጉ። ለውጥ ራሱ ይናገራል። እኔ እንደዚህ አይደለሁም፣ እንደዚህ ነው ትዳሬ እንዲሆነው፣ ትዳን ገንዘብ እንዲሆንኩ ባህሬ እንደዚህ አትበሉ። በቃ ሱሰኛ ከነበራችሁ ስትወጡ ህይወታችሁ ራሱ ፊዚካላችሁ፣ ውሏችሁ፣ ንግግራችሁ ሲቀየር ራሱ ያስታውቃል። ስለዚህ ለሰዎች ለማስረዳት በጣራችሁ ቁጥር ከዛ ሰዎች ደግሞ አልተለወጣችሁም እያሉ ከእናንተ ጋር ኮንፍሊክት ሲያደርጉ ወይም ማይሆን አስተያየት ሲሰጧችሁ የሆነ ዲስካሬጅ እየሆናችሁ የምትሄዱ። ስለዚህ በግልጽ በስውር በሚያምላካችሁ ፊት ራሳችሁን ስሩ፣ ራሳችሁን ለውጡ፣ ለራሳችሁ ላይ ኢንቨስት አድርጉ፣ ጊዜያችሁን ኢንቨስት አድርጉ፣ እውቀታችሁን ኢንቨስት አድርጉ። በስነ ልቦና በብዙ ነገር ራሳችሁ ላይ ስሩ። የዛኔ በቃ ለውጣችሁ ራሱ ያበራል። ለውጣችሁ ራሱ በመፈክር ስለማይሆን ማለት ነው። ይሄን ሁሉ ማስተዋል እንዲኖረን ደግሞ በየእምነታችን ወደ እግዚአብሔር መቅረብ፣ የተለያዩ መጽሐፍቶችን ማንበብ፣ ብዙ እውቀት በነፃ ያለበት ዘመን ስለሆነ ያንን ማድረግ ነው እና ስለዚህ የማትፈልጉትን ትላንት ኖራችሁ ከሆነ የምትፈልጉትን ዛሬ ለመኖር ግን አዲስ እድል አላችሁ። ነገም የምትፈልጉትን መንገድ ላይ ለመድረስም እድል አላችሁ። ትላንት ወረዲ አልፏል። ስለዚህ አትኩሩ። ዛሬ ላይ ዲስካሬጅ አትሆኑ። የትኛው መበለሻሸት የኔ ነገርማ አትበሉ። በቃ እግዚአብሔር ሲሰራ እንደ አዲስ ይሰራልና እናንተ ብቻ ወስኑ፣ አክሽን ውሰዱ፣ ራሳችሁን ተቀበሉ ለማለት ነው ዛሬ የመጣሁት። እዚህ ጉዳይ ላይ ሀሳብ ካላችሁ እናንተን ኮመንት ሴክሽን ላይ አሳውቁኝ። እግዚአብሔር ከትላንትና ብዙ ስህተቶቼ ሸላልሞ እንደገና ስላቆመኝ ለዛ ሕያው ምስክር ስለሆንኩኝ እህቶቼ፣ ወንድሞቼ፣ ወጣቶች የምታዩ ተስፋ አትቁረጡ። እውነቴን ነው የምላችሁ። እጅ እንዳትሰጡ፣ ተስፋ እንዳትቆርጡ። አንድ ብሎ ማስጀመር እግዚአብሔር ያውቃልና ስለዚህ አክሽን ውሰዱ ፕሊስ። ደግሞ የምታዩ ሰዎችን በተላም ማንነታችሁ ጀጅ አታርጉ። እሺ በቃ ትላንት ታቋታላችሁ ወይም ታቁኛላችሁ። ትላንት ያንንና ይሄንን ሳደርግ ወይም ትላንት ያንንና ይሄንን ስሳሳት፣ ትላንት እንደዛ በቃ ሰዎችን ዛሬ ባላቸው ፐርሰናሊቲ ተቀበሏቸው። ትላንት አልፏል። ትላንት ጎበዝ የነበረ ዛሬ ሰነፍ የሆነ ሰው አለ። ዛሬ ባለው ፐርሰናሊቲ መርዳት የሚገባችሁ ነገር እርዱ። ጀጅመንታል አትሆኑ። ለመፍረድ አትቸኩሉ። በትላንት ቁስል ሰውን እየቆሰቆሳችሁ ለማድማት አትሞክሩ።
አትሞክሩ። የትላንት ፋይል እያወጣችሁ ሰውን ለማዋረድ፣ ለማሸማቀቅ፣ አንገል ለማስደፋት አትሞክሩ። በቃ ትላንት ሆኗል። አዎ ተሳስተናል። አዎ አጥፍተናል። አዎ ሰዎች ሆነን ያንን የማያደርግ ሰው የለም። ዳግመኛ ያንን ላለማድረግን ሙቮን አድርገናል እና ስለዚህ ያንን ተቀበሉ። ሰዎችም እናንተም እንደዛው ስለሆናችሁ የራሳችሁ አይን ውስጥ ያለ ጉድፍ ብዙ አለ። እሺ ሰው ላይ አታተኩሩ ለማለት ነው። ተባረኩልኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉልኝ። አመሰግናለሁ። ሰላም